የቱ ዘመን ነው ኢትዮጵያ ውስጥ እንዲህ አይነት እንደው ብልጥ ነው ምናምን? በአፄ ኃይለሥላሴ ጊዜ አባገዳ ተረሸነ? ኔቨር። በአፄ ኃይለሥላሴ ጊዜ እኮ ከቦረና አባገዳዎች ቤተ መንግስት ተጠርቶ የሚሸለሙበት ጊዜ ነው እንጂ የሚረሸኑበት ጊዜ አልነበረም። በኢትዮጵያ ታሪክ እንዲህ አይነት አብይ የሚባል ኦሮሞ የተዋረደበት ዘመን ካለ በኢትዮጵያ ታሪክ ላለፉት 100 ዓመት አንድ ላይ ደምረ ኦሮሞ አልሞተም። እንደዚህ በአብይ 5 6 7 ዓመት ጊዜ ውስጥ አብይ የኦሮሞ ህዝብ የተዋረደበት ዘመን በታሪክ የሚጠናው ምን ሆነ? ትላንት ኦሮሞ የቱ ጋር ነው ኦሮሞ? እንደው በደርግ ጊዜ ነው ኦሮሞ የተጨፈጨፈው? እንደዚህ አምጡ። ኦሮሞ የተዋረደው የታረደው በአብይ ጊዜ ነው። ይሄ የኦሮሞ ህዝብ ያውቃል። እና ደግሞ ዶክተር ሚልኬሳ እናንተ እዛ ያላችሁ እኔ ይሄ መፈናቀል ኢትዮጵያ ውስጥ ይሄ መፈናቀሉ መገደሉም በተለይ የአማራ ተወላጆች በወለጋ በጣም ይዘገንናል። ታይቶም ተሰምቶም በማይታወቅ መልኩ ከዚህ በኋላ ወላሂ አማራ አልሆንም ብላ የተገደለች የወሎ ሙስሊም ወለጋ ውስጥ ይሄ የተሰማው በዚህ በአብይ አህመድ የስልጣን ዘመን ነው። እናንተ ስልጣን ላይ ሆናችሁ የኦሮሞ ህዝብ ስልጣን ባለቤት ሆነ ተብሎ በዓለም አቀፍ ደረጃ ሁሉ ኦሮሞ ወደ ስልጣን መጣ ተብሎ እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ ከጫፍ እስከ ጫፍ በዓለም የውስጣዊ መፈናቀል ከዓለም አንደኛ እስከ መሆን የደረሰችበት ኢትዮጵያ ውስጥ ታይቶ ተሰምቶ በማይታወቅ ሁኔታ ሰው በማንነቱ የሚጨፈጨፍበት በትግራዩ ጦርነት 1 ሚሊዮን ኢትዮጵያዊ ያለቀበት ይሄ ከሁለተኛው ዓለም ጦርነት በኋላ ብዙ ሰው ከሞተባቸው እንትኖች አንዱ ይሄ የትግራዩ ጦርነት ነው። ይሄ ሁሉ በአብይ ዘመን ነው። ምን ትሉ ነበር ውስጥ ሆናችሁ ሰው በማንነቱ ሲገደል? በአብይ አህመድ ዘመን ሽመልስ አብዲሳ ቃል በቃል የተናገረው ነው እዚህ ላይ መጥቀስ የሚያስፈልገው። የህወሓት ኢህአዴግን ፈጠረ ኢትዮጵያን ለመግዛት፣ እኛ ደግሞ ብልጽግናን ፈጠርን። ስለዚህ ብልጽግና የኦሮሞ ድርጅት ነው፣ ይሄንን ጠብቁት፣ የኦሮሞ ድርጅት ነው፣ ብልጽግና አመጠን የወለድነው የኦሮሞ ልጅ ነው፣ ተንከባከቡት ብሏል በተለያዩ መድረኮች ላይ። በኦሮሞ ስም የተቋቋመ የኦሮሞ ተብሎ ነው እየተነገረ ነው ያለውና እናንተ አመራር ነበራችሁ። ምን ትሉ ነበረ ያኔ ሁሉ ሲፈጸም? እንደው ይሄ ነገር ወዴት እያመራ ነው ብላችሁ ጠይቃችሁ ታውቁ ይሆን? ታዲያስ ኦዲፒ አፈርስም ስንል እኮ ኦዲፒ የኦሮሚያ ክልል ፓርቲ ነው። አብይ የተመረጠበት መንገድ ኦዲፒን ተጠቅሞ ነው። እንደው በኦፒዶ በነበረበት ጊዜ ኦሮሚያ ክልልም ይሁን አማራ ክልልም ይሁን ትግራይ ክልልም ይሁን ይሄ ችግር እንዳልነበረ አትሊስት እንደዚህ ችግሮች ነበሩ። ነገር ግን እንዲህ አይነት ግድያዎች እንዳልነበረ አንተም ጠቅሳል። አብይ ወደ ስልጣን ከመጣ በኋላ አብይ ጦርነት የጀመረው ኦሮሞ ህዝብ ላይ ነው። እሱንም ተቃውመናል፣ ሰሚ አጣን። እኛም ለግድያ ተዳርገናል። አመራሮቹ እምቢ ያልነው። ከዛ በኋላ እንግዲህ ሸሽተናል። እዚህ ደግሞ ይቅርታ ጠይቄያለሁ ስለሸሸው። እዛ አልሞትኩም። አንድ እሱ ነው። ሁለተኛ ብልጽግና ምን ነው? ኦሮሞ የቱ ጋ ነው ኦሮሞ? ብልጽግና ኦሮሞ የሚባለው ብልጽግና አንደኛ በብልጽግና ኦሮሞ የምትለው ህዝብ ነው እንግዲህ ማንነት አለው፣ እሴቶች አለው። የትኛው የኦሮሞ መከባበር ነው ኦሮሞ ውስጥ ያለ?
ኦሮሞ ውስጥ ያለ በጉዲፈቻ ነው እንግዲህ ሰው የሚኖረው። አንተ የምታውቀው ነገር ነው። የቱ ባህል ነው እንደዚህ አድርግም የምለው? ኦሮሞ ውስጥ ኤኒዌይስ ብልጽግና ምኑም የኦሮሞ አይደለም። እነሱ ተጠቅመዋል። የኦሮሞ ህዝብን መሳሪያ አድርጎ ለመጠቀም የሚያደርጉት ነገር ነው። አሁን እነሱ ምንድነው የሚያደርጉት? ይሄ ኦሮሞን አይወክልም። የሚያደርጉት ምንድነው? የኦሮሞ ጥያቄ አለ፣ የዲሞክራሲ ጥያቄ። የኦሮሞ ጥያቄ ሰብአዊ መብት ጥያቄ ነው። ልክ የአማራ ህዝብ ጥያቄ ነው፣ ተመሳሳይ ነው። የኦሮሞ ህዝብ ዲሞክራሲን ሲጠይቅ እነሱ ምንድነው የሚሉ? ጠላቶች አማራ ናቸው ይላሉ። ብልጽግናን ሲመሰርቱ አማራን በዚህ ነው የምንገዛ፣ በብልጽግና ነው የምንገዛ ብሎ ያወራሉ። እነ ፍቃዱ ተሰማ ያወራሉ በአደባባይ። ኦህዴድ አይፈርስ። ኦህዴድ እንግዲህ አሜን ኦዲፒ የኦሮሞ ፓርቲ ነው። እኔ እሱ እንዳይፈርስ ነው ያልኩት። እነሱ ያሉት ኦህዴድ መፍረስ አለበት። ለምን? አዴፓም መፍረስ ስላለበት። ለምን? አዴፓ ያለ ከአዲስ አበባ አማራ ክልልን ማስተዳደር አንችልም ማለት። ቢአድን መፍረስ አለበት። ስለዚህ ኦዲፒ ፈርሶ ነው እነሱንም አፍርሱ የምንላቸው። የኛ ጥያቄ ግን በዛን ጊዜ የኦሮሞ ህዝብ ጥያቄ አማራን መግዛት አይደለም ብለናል። እነሱ እንግዲህ አብይ ማለት ነው። አብይ ሁሉንም መግዛት ስለፈለገ ኦሮሞውንም ጭምር ሲፈልግ እኔ ለኦሮሞ ነው የሚሰራ ይላል። ነገር ግን እንደ ኦሮሞ አሜን መጀመሪያ የተጨፈጨፈው ኦሮሞ ነው። እኔ እዛ ውስጥ ነበርኩኝ አውቃለሁ። ከዛ ደግሞ ኦሮሚያ ውስጥ መጀመሪያ አባ ቶርቤ የሚባል አቋቋሙ። ከዛ የአብይ ሸኔ የሚባል ተቋቋመ። እሱ ነገር እውነት ነው ማለት ነው፣ ሀሜት አይደለም። የአብይ ሸኔ ያለ ምናምን የሚባለው ሀሜት አይደለም፣ ትክክለኛ ነው ማለት ነው። ትክክል ነው። አብይ የሚመራው መልስ አብዲሳ የሚመሩት አማጺ ቡድን ብሎ አንዳንዴ ዊግ ይለብሳሉ። ሌላው ከኦኤልኤ ጋር የሚመሳሰል አላቸው። እነሱ በዛው ልክ ደግሞ ኦሮሚያ ውስጥ የአብይ ፋኖ አለ። እነ ዳንኤል ክብረት የሚመሩት አለ። በዚህኛ በኩል አማራን ይገሉትና የኦሮሞ ገደላችሁ ተብሎ ይሰራል። በዚህኛው በኩል ደግሞ እኛ የምናውቀው ፋኖ አማራ ክልል ውስጥ ለአማራ ህዝብ እየታገለ ያለው ፋኖ ማንም ሰው የሚያውቅ እንቅስቃሴ ነው። ድሮም ነበር ፋኖ። አብይ ኦሮሚያ ውስጥ የአብይ ፋኖ አለ። አማራን ኦሮሞን ይገሉና ፋኖ ገደለ ይላሉ። ስለዚህ ታጠቁና አማራ ክልል ሄደን ፋኖን እንዋጋ አሉ። እንደዛ ይላሉ። ሸኔ ሲባል የትኛው ሸኔ እንደሆነ ማንም ሰው አያውቅም። ፋኖ ሲባል ትክክለኛው ፋኖ ይመስላቸዋል ሰው። ብዙ ሰው በዚህ አይኑ የታወረ ማየት የተሳነ አብዛኛው ህዝብ እንደዚህ ነው ያለ። አሁን አይረዳም፣ ማንም ሰው አይረዳም ይሄንን።
እኔ ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል። ብዙ ግድያዎች፣ የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ። ከላይ ከጽህፈት ቤት ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማል። ሌላው ኮሎኔል አበበ ገረሱ ታዲያስ ጨካኝ ምን አይነት አረመኔ! እንግዲህ የአማራ ጥላቻ ያላቸው ሰዎችን አብይ ሰብስቦ ይሄ ነው የሚካሄደው። ይሄ የኦሮሞ ህዝብን አይወክልም። እነሱ የፈጠሩት በሌላ በኩል ደግሞ ፋኖ ብሎ የፈጠሩ አማራ ህዝብን አይወክልም። የአብይ ፋኖ ማለት ነው። አማራ በገዛ አገሩ ላይ በገዛ ቀዬው ላይ በድሮን በመከላከያ እየተጨፈጨፈ ለምንድን ነው የሚሞተው? አማራ በገዛ ልጁ መተዳደር ያለበት አማራ። እኔ በግሌ ሁልጊዜ የሚያምነው ልክ የኦሮሞ ህዝብ መብት ይሄ ነው ካልኩ የአማራ ህዝብም ተመሳሳይ መብት ነው የሚያስፈልገው ብዬ ነው የሚያምነው። የኔ አብይ ግን ምንድነው የሚፈልጉት? እዚህ ጋር ሸኔ ብሎ አቋቁሞ እዚህ ጋር ፋኖ ብሎ ኦሮሚያ ላይ አቋቁሞ አማራና ኦሮሞ ያቺ ኦሮማራ የተባለች እሷን አፈረሰ። አማራና ኦሮሞ ዳግም እንዳይነጋገር ጠላት ሆኖ አንዳንድ ቪዲዮዎች ሲወጡ እከሌ እንደዚህ ያደርግ ተብሎ በደህንነቶች ሲወጡ አይተናል። አንተም አይተሃል። እንዴት ኬት ማን ነው እንደው አንተ ሰው ሆነ እንደዚህ አታደርግም። ለመናገር ራሱ የሚከብዱ ነገሮች አሉ። ሰው ሆነ ራሱ የማታደርገው ነገር አለ። እነ አብይ የሚያደርጉት በተለይ አማራና ኦሮሞ እንዳይነጋገሩ። አሁን እኔ እንግዲህ ካንቴ ጋር ስላወራው መጥቼ ምልኬሳ ፋኖ ሆነ ብሎ ነው አሁን እኔ ላይ እንትን የሚሉት። ምልኬሳ ነፍጠኛ ሆነ ብሎ ነው የብልጽግና ሰራዊት አሁን ይሄ ሚዲያ ሰራዊት ምልኬሳ ነፍጠኛ ሆነ በቃ እንደዛ ነው። እጅግ ሐሳቤን እንኳን አንተ ጋር መጥቼ ስለተናገርኩ እነሱ የሚያወሩትን አሁን ታያለህ። የጠላት ቤት ሄደ ይባላል። ታየኮ ከጠላት ጋር እንዴት ተደዋወልክ የተባለው እኮ ቹቹ አለባቸው የብልጽግና እዛ የብልጽግና አመራር ነው በአማራ ክልል። ልክ እንደ ታየ ኦሮሚያ ተደዋወሉና ሰላም ተባባሉ። አብይ ታየን ጠርቶ ከጠላት ጋር እንዴት ትደዋወላለህ? ምን ማለት ነው? ቢያንስ በአንድ ድርጅት ውስጥ እኮ ነው ያሉት እኮ ታየና ቹቹ። እንዴት ጠላት ይባላል? መልእክቱ ግን አማራና ኦሮሞ ጠላት ናቸው ብሎ ነው አብይ እኮ ለታየ እየተናገረ ያለው። አማራና ኦሮሞ ጠላቶች ናቸው፣ እንዴት ይነጋገራሉ? ወንድም ቅጩ እንትኑ ይሄ ነው ዋናው መልእክቱ። ከዚህ ሰው ምን ትጠብቃለህ? አሁንስ ይሄ ሰው ኦሮሞ ነው የኦሮሞ እንትን ነው ብንል እኔ ኦሮሞ ህዝብ እንደ ህዝብ አለ፣ የተከበረ ህዝብ አለ። ከአማራ ህዝብ ጋር በሰላም ሲኖር የቆየ ህዝብ አለ፣ ሰላም የሚፈልግ ህዝብ አለ። በየቄው እየተረሸነ ያለው ህዝብ አለ። አብይ ምኑ ነው ኦሮሞ የሚሆነው? የትኛው ድርጅቱ ነው ኦሮሞ የሚሆነው? ምናልባት የተለያዩ እሊቶችን ከአስመራም የወሰደ የተለያዩ
አሉ እንግዲህ በአማራ ጥላቻ ያበዱ ሰዎች አሉ ልክ ተመሳሳይም በዛኛው ረድፍ ደግሞ በኦሮሞ ጥላቻ ያበዱ ሰዎችን ታገኛለህ ግን እነኚህ ጫፎች ሁለቱም ትልልቅ ህዝቦችን አይወክሉም ባይነኝ አው ዶክተር ሚልኬሳ ምናልባት ያን የምንሰማው ነገር ነበር አብይ አህመድ አይደለም የችግሩ መንስኤ ችግሩ ለውጥ ያው እነ ብርሃኑ ነጋም አንድ ሰነድ ጽፈው ገብተዋል ይሄ ለውጥ ሊደናቀፍ የሚችለው በሶስት ምክንያት ነው አንዱ በህዋት ነው ሁለተኛው ደግሞ በስርዓቱ ዙሪያ የተለየ ነገር ጠብቀው ያንን የማያገኙ ሰዎች የሚፈጥሩት ችግር ይኖራል ሶስተኛ እንደ አማራ ብሔርተኛ አይነት ነገ ከነጎዳ የራሳቸው ተገለልን በሚል ሰበብ የሚፈጥሩት ሌላ ብቻ የሆነ ሰነድ ሰርተው ገብተዋል አብይ አህመድ እዚህ ችግር ውስጥ አላስገቡትም እነ ብርሃኑም ሰነድ ሰርተው ሲገቡ በኋላም ከ5 አመት በኋላ ገመገሙት እሱን ሰነድ ልክ ነበርን ያኔ እንግዲህ ሁሉ ማአት ኢትዮጵያ ውስጥ ከመጣ በኋላ አሁንም የችግሩ ተጠቂ ህወሓት የአማራ ብሔርተኛና በኦሮሚያ ያሉ የአብይ አህመድን ስልጣን ለኛ ይገባል ብለው የሚያምኑ የኦሮሞ ጽንፈኞች ናቸው እነዚህ ናቸው ሶስቱ የአብይ አህመድ ችግር ብለው ብርሃኑ ነጋም አይደለም የአብይ እንትን ሌሎችም እንደዛ ጽፈው ነው እንትን ያሉትና በወቅቱ ሲባል የነበረው እነ አንተም ውስጥ ልትሆን ትችላለህ እነ ጀዋርም ጭምር አብይ አህመድን የጠሉት እነሱ በፈለጉት መጠን ኢትዮጵያን ኦሮሞ ስላላደረገ ነው ከጫፍ እስከ ጫፍ በቃ ኦሮሞ ስልጣን ይዟል ብለው የገቡትን በሙሉ አብይ አህመድ ነው ጥርሳቸውን አራግፈው እረፉ ብሎ ያቆያቸው እሱ ባይኖር ኖር የበለጠ ትርምስ ይመጣ ነበር አሁን የሚንጫጩት እንዲህ አብይን የሚቃወሙት ኦሮሞዎች እንደም ድጋፍ አልሰጡትም በፊትም ሰልፍ የወጣው ድጋፍ የሰጠው አማራና ደቡብ ነው ኦሮሞ አልሰጠው ምክንያቱም አብይ የመጣው ለነሱ እንጂ ለኛ አይደለም ብለው ስለሚያምኑ በመጨረሻም ያ ነው የሆነው ስለዚህ አሁን ያንን የኦሮሞ ስልጣን ሊነጠቅ ነው ብለው ስለሰጉ ነው አብይ ሊያሳጣን ነው ይሄን ስልጣን ብለው ከዚህም ከዛም የሚረባረቡት እንጂ እውነተኛ ለውጥ ፈልገው ወይም ደግሞ እኩልነትን ፈልገው አይደለም ያንሳል አብይ የሚሰራው ያንሳል ብለው ነው የሚባል ነገርም አለ ለማንኛውም ከዛ ውስጥ አይደለም አላቅም ምንድነው ይሄንን አስተሳሰብ እንዴት ታየዋለ አብይን የምታደናቅፉት እናንተ ናችሁ ኢትዮጵያን እንዳይለውጥ ያደረጋችሁት የሚል ነው ምን ማለት ይቻላል የኢትዮጵያ ችግር አብይ ነው እንጂ ኢትዮጵያውያን የአብይ ችግር አይሆንም አንድ ግለሰብ ብፁዕ ወቅዱስ ተብሎ አብይ የሚባል ውሸታም ሰው ማን ኢትዮጵያ ህዝብ አብይን አደናቀፈ ይባላል እኔ አንደኛ ነገር ኦሮሚያ ውስጥ የተጠየቀው ጥያቄ ዲሞክራሲ ነው ሰብአዊ መብት ጥያቄ ነው ሞት ይቁም ነው በዛን ጊዜ ሲጠየቅ የነበረው እስር ይቁም ነው በዛን ጊዜ ጥያቄው ነበረው እኔ እስከማውቀው ድረስ እኔ የተሳተፍኩት ትግልም የዲሞክራሲ የሰብአዊ መብት ጥያቄ ትክክለኛው መንግስት ይኑር ነው ህዝባዊ መንግስት ይኑር ከዛው ምንም ማን ቤተ መንግስት ይግባ አይግባ የኔ ጥያቄ አይደለም እኔ ዛሬ ደመቀ መኮንን ወይ ደግሞ ሽፈራሽ ሽጉጤ ጠቅላይ ሚኒስትር ቦን ኑሮ እኔ እዚህ አይደለም ኢትዮጵያ ውስጥ ነኝ ከፋ ምንም ሆነ እንደዚህ አይሆንም ሰው ነው አትሊስት ሽፈራሽ ሽጉጤ ሰዎች ናቸው እንጂ ሰው እኮ ሰው አይደለም መሳይ እንዴት የኦሮሞ ብሔርተኛ የአማራ ብሔርተኛ ምናምን የሚባለው አማራ ብሔርተኛ ኢትዮጵያዊ ካልሆነ አሁን እኔ አሁን ኦሮሞን ወዳለሁ ኦሮሞ ነኝ ኢትዮጵያዊ ነኝ ማን ነው ኢትዮጵያዊነትን የሚሰጠኝ የተወለድኩት አብይ ነው
ከመንደር የሆነ ቦታ ዘው ብሎ የመጣ እንትን እሱ ነው የሚያቀኝ ገዱን የሚያውቁ አብይ ነው ወይስ አማራ ህዝብ ነው ማለት የሚባልና ማይባል ነገሮች አሉ እኮ እነ ብርሃኑ ነጋ ከአብይ ጋር ተደመሩ በቃ የአብይ ተላላኪ መሆን መምረጡ እሱ የራሱ ጉዳይ ነው እኛ ግን ያልነው ስንታገል የነበረው ለዲሞክራሲ ነው ለእኩልነት ነው ለሰላም ነው ለልማት ነው ዛሬ ምንድነው አሁን ምንድነው አብይ ነው ጦርነት የከፈተው ወይስ ህዝብ ነው አብይ ላይ ጦርነት የከፈተው ብርሃኑ ይመልስ አብይ ነው ወይስ ህዝብ ነው መነሻው የጦርነት መነሻ ማን ነው አብይ አይደለም በኦሮሚያም ይሁን በአማራ ክልልም ይሁን በትግራይ ክልልም ይሁን ማን ነው ጦርነቱን የጀመረው እና እኔ እስከምገባኝ ድረስ እኔ አሁንም ማምነው ከቤተ መንግስት የሚላክ ሹመት ለአማራ ህዝብ ጦርነት ነው እንጂ ምንም አይደለም አማራ ህዝብ በገዛ ልጁ ቢተዳደር ዛሬ እንደዚህ አይጨፈጨፍ መልሳለው ብርሃኑ አሁን እንግዲህ እነሱ የሚላላኩ ሰዎችም ባናወራ ይሻላል ነገር ግን ዋናው ጨፍጫፊ አብይ ብሔር የለውም ዋና ጨፍጫፊው ከሱ አጠገብ ለሱ የሚላላኩ ሰዎችን መልምሎ ገዳዮችን መልምሎ አለው እነኚህ ገዳዮች ምንድነው አሁን ኦሮሞ ህዝብ የተጠቀመው ሞት ጥቅም ነው አጫሉን ከገደሉ በኋላ ምንድነው ያሉት ነፍጠኛ ነው የገደለው አሉ ለምንድነው የተባለ ኦሮሞና አማራ ለደን በቃ መቁረጥ ገዳዮቹ እነማን ናቸው ናቢና ነደንበላሽ ያቃሉ ለመጀመሪያ ጊዜ በኢትዮጵያ በኮሚቴ ውሳኔ የተገደለ ሰው አለ በኮሚቴ ዲቴሉን ሌላ ጊዜ ያወራሉ ምናልባት በዚሁ ነው ዶክተር ሚልኬሳ ኢትዮጵያ ውስጥ የተደረጉ የፖለቲካ ግድያዎች አሉ እንደው ወደዛም እንድንገባ ፈልጌ ነው እንግዲህ እዛ አንተም በስልጣን ላይ ወይም ደግሞ ያው በመንግስት ስልጣን ውስጥ ባለ ጊዜ የተገደሉ ሰዎች አሉ የፖለቲካ ግድያዎች ከኢንጂነር ስመኘው አንስቶ ያው የሚጠረጠር ነው እንግዲህ ገለልተኛ መርማሪ መጥቶ ሁኔታውን እስኪ ነግረን ድረስ የመጣውን ነው የተሰጠውን ፍርድና የመጨረሻውን ውጤት መቀበል ይቸግራል የነ ሰዓረ መኮንን ግድያ የነ ዶክተር አምባቸው ግድያ የነ ሀጫሉ ሁንዴሳ ግድያ እነዚህን እንዴት ነው የምታዩዋቸው እውነት አሁን በተባለው መልኩ አሁን በተደመደመው መልኩ አሁን በፍርድ ቤት እየቀረበ ባለው መልኩ ነው ወይስ አብይ አህመድ በእያንዳንዱ ግድያ እጁ አለበት ብላችሁ ነው እንደው ከጥርጣሬ ባለፈ እንደው እርግጠኛ ሆናችሁ የምትገልጹት ነገር አለ የሁሉም እቅድ አውጪው ማን ነው አብይ አይደል እንዴ ኢትዮጵያ ውስጥ ምንም አይነት ግድያ ያለ አብይ እቅድ ፍቃድ አይደረግም ባጭሩ ይሄ ትልልቅ ግድያዎች ነው ትንንሽ ግድያዎች ግድያ ነው እኛ ያው ሃይ ፕሮፋይል ሎ ፕሮፋይል ለማለት ነው እንጂ በአጠቃላይ አጭር መልስ የአብይ አደረጃጀት አለ በጣም ኮምፕሊኬትድ ናቸው ጊዜ የሚፈጁም ናቸው አንድ ባለ ብዙ ግድያዎች ነው ያልከው ነገር ግን እኔ እስከማውቀው ድረስ ያለ አብይና ያለ ደመላሽ ገብረ ሚካኤል
እውቅና ውጪ የተገደሉ የተረሸኑ ሰው የለም። ዋናዎቹን እንደው ብንመለከት አሁን ባለፈውም በሆርን ኮንቨርሴሽን ላይ ተናገርኳለ የዚህ በተለይ ሰኔ 15 የናምባቸው ግድያ